ዩኒት 2 ስለ ነምበር ሲስተም ነው የሚያወራው። ዩኒት 2 ነምበር ሲስተም። ይሄንን ኮርስ ወይም ይሄንን ዩኒት ተምረን ስንጨርስ ልናገኛቸው የሚገቡ ዋና ዋና ነጥቦች ወይም ደግሞ ኦብጀክቲቮች አንደኛ ዲስክራይብ ራሽናል ነምበርስ። ቁጥር ስለ ቁጥር ስናወራ ይሄ መጀመሪያችን አይደለም። ከዚህ በፊት በትናንሽ ክላሶች ላይ ወይም ደግሞ ዝቅ ባሉት ክላሶች ላይ ስለ ቁጥር ብዙ ጊዜ ተነጋግረናል። ስለ ናቹራል ነምበር፣ ስለ ሆል ነምበር፣ ስለ ኢንቲጀሮች ፖዚቲቭ እና ኔጌቲቭ ቁጥሮችን አይተናል ማለት ነው። ከዛ በመቀጠል ምናያለን ራሽናል ነምበርስ እናያለን። ሎኬት ራሽናል ነምበርስ ኦን ነምበር ላይን። ራሽናል ነምበሮችን ካየን በኋላ ነምበር ላይን ላይ ፖዚቲቭ እና ኔጌቲቭ ቁጥሮች ላይ ራሽናል ነምበሮችን እንዴት መወከል እንችላለን የሚለውን እናያለን ማለት ነው። ራሽናል ነምበሮችን ለመወከል እንግዲህ 0 1 2 እያለ ከሆነ 0.1 0.2 ዴሲማል ፖይንቶችን በማውጣት ነምበር ላይን ላይ መወከል እንችላለን ማለት ነው። ይሄን እንዴት ማድረግ እንዳለብን እናያለን። አዲስ ሌላ ኮንሴፕት ኢራሽናል ነምበርስ የሚባሉት ምንድናቸው? ራሽናል ነምበር አለን፣ ኢራሽናል ደግሞ ምንድነው ምን ማለት ነው የሚለውን እንነጋገራለን። ሎኬት ሰም ኢራሽናል ነምበርስ ኦን ዘ ነምበር ላይን። ኢራሽናል ነምበሮችም ነምበር እስከሆኑ ድረስ ይሄ ነምበር ላይን ላይ ሁሉም ቁጥሮች ይገኙበታል ብለን የምናስበው ላይን ነው። እዚህ ላይ መወከል ወይም ደግሞ የሆነ ፖይንትን አፕሮክሲሜትሊ ማስቀመጥ መቻል አለብን ነምበር እስከሆነ ድረስ። ይሄንን እናደርጋለን ማለት ነው። ቀጣዩ ዲፋይን ሪል ነምበርስ። ሌላ አዲስ ኮንሴፕት ስለ ኢራሽናል ነምበር ካየን ሪል ነምበር የሚባል ደግሞ ላርጀር ግሩፕ ኦፍ ነምበርስ አሉ። ሪል ነምበርስ የሚባሉትን እነሱን ዲፋይን እናደርጋለን። ኢራሽናል ነምበር በደንብ ከገባን ሪል ነምበር ምን ማለት እንደሆነ በቀላሉ እንረዳለን ማለት ነው። ክላሲፋይ ሪል ነምበርስ አስ ራሽናል ኤንድ ኢራሽናል ነምበርስ። ሪል ነምበር ራሽናል ወይም ኢራሽናል ብለን የምናስቀምጣቸው ናቸው። ራሽናል ነምበርስን ካየን ኢራሽናል ነምበርስንም ካየን ሪል ነምበርን አውቀናል ማለት ነው። በቀጥታ ወደ ክላሳችን ነው የምንሄደው። ነምበር ያው ለምን አስፈለገ ብለን ስንነሳ ምንድነው ነገሮችን ኳንቲፋይ ለማድረግ ካለን ፍላጎት የተነሳ የተፈጠሩ ፊገሮች ናቸው ማለት ነው። እነዚህ ፊገሮች በቀላሉ ከሲምፕል ስንነሳ ካውንቲንግ ነምበርስ ወይም ደግሞ ነገሮችን ከመቁጠር ስንነሳ አንድ ነገር ለምሳሌ 9ኛ ክፍል ተማሪዎች አሉ፣ ስንት ተማሪዎች አሉ የሚለውን ነገር ለማወቅ ካለን ፍላጎት የተነሳ ስንቆጥር ካውንቲንግ ነምበሮችን ወይም ደግሞ ናቹራል ነምበሮችን አግኝተናል። 1 2 3 እያለ የሚቀጥሉ ቁጥሮች። ከዛ ምንም የሚለውን ኮንሴፕት ወይም ደግሞ የሚቆጠር ነገር ባይኖር የሚለውን አይዲያ ስናመጣ 0 የምትለዋን ቁጥር ጨምረን ሆል ነምበር መጥቷል። እዳን ስናስብ ወይም ደግሞ ኔጌቲቭ ቁጥሮችን ስናስብ ኢንቲጀሮች ይመጣሉ። ከዛ ደግሞ ፍራክሽኖች፣ ዲቪዥን ስናስብ እንደዚህ ያለ ኮምፕሌክስ አይዲያዎችን ለመወከል ኮምፕሌክስ የሆኑ አገልግሎታቸው ዲፕ የሆኑ የቁጥር ካታጎሪዎች ወይም ደግሞ ስብስቦች ይኖሩናል ማለት ነው። ነምበር ሲስተምን በተለያየ መልኩ ዲፋይን ስናደርገው የምን ኮንሴፕት እናገኛለን? የሴት ኮንሴፕት እናገኛለን። በባለፈው ዩኒታችን ላይ ስለ ሴቶች ተነጋግረን ነበር። ሴት ማለት ምን ማለት ነው ብለናል? ኤሌመንቶች ያሉት ዌል ዲፋይንድ ዲስቲንክት የሆኑ ኤሌመንቶች ያሉት ስብስብ ነው ማለት ነው። አንድን ስብስብ በውስጡ ያሉትን ሴት ኢዝ ኤ ኮሌክሽን ኦፍ ዌል ዲፋይንድ ዲስቲንክት ኦብጀክትስ። እነዚህ ኦብጀክት የምንላቸው ነገሮች ዌል ዲፋይንድ መሆን አለባቸው። በሰው አመለካከት ወይም ደግሞ በተለያየ አመለካከት የተለያየ አይነት ዴፊኒሽን ሊኖራቸው አይገባም፣ ወይም ደግሞ ሰብጀክቲቭ ሊሆኑ አይገባም ማለት ነው። ዌል ዲፋይንድ ስንል ኦብጀክቲቭ የሆኑ ዴፊኒሽኖች ሊኖራቸው ይገባል። ከዛ ደግሞ አንድ ሴት ውስጥ ድግግሞች ሊኖር አይገባም ማለት ነው። ናቹራል ነምበር 1 2 3 4 እያልን ከሆነ የምንቀጥለው እያንዳንዱ ፊገር ወይም እያንዳንዱ ኤሌመንት አንድ ጊዜ ብቻ መጠቀስ አለበት። ለምሳሌ ድጋሚ ዞረ ድጋሚ አንድ ብለን ልንጠቅስ አንችልም ማለት ነው። ሁለት ኤሌመንት ወይ ተመሳሳይ ኤሌመንት በአንድ ጊዜ ሁለቴ አባል መሆን አይችልም። ዲስቲንክት የሆኑ ኤሌመንቶች ያስፈልጉናል ማለት ነው። ዌል ዲፋይንድ የሚለውን ስፔሲፊክ ፕሮፐርቲ ወይም ደግሞ ዴፊኒሽናችን ለኤሌመንታችን ስፔሲፊክ የሆነ መሆን አለበት ማለት ነው።
ለምሳሌ ከአንድ እስከ ኢንፊኒቲ የሚቀጥል ከሆነ ዜሮ እዚህ ውስጥ ማትወከልበት የራሱ የሆነ ዴፊኒሽን ስላለ ነው ማለት ነው። ሶ ናቹራል ነምበር ውስጥ ዜሮ ኤሌመንት መሆን የማትችልበት ዌል ዲፋይንድ ስለሆነ ነው። ናቹራል ነምበር ሴታችን ከምንድን ነው የሚጀምረው? ከአንድ ነው የሚጀምረው ማለት ነው። ሶ በዚህ መልኩ ዌል ዲፋይንድ እናደርጋለን፣ ዲስቲንክት እናደርጋለን። ሶ እነዚህ ሴቶች ብዙ አይነት ሴቶች ሊሆኑ ይችላሉ። ነምበር ሲስተማችንንም በእነዚህ ዴፊኒሽን ላይ ተመስርተን ከሲምፕል ተነስተን ወይም ከሲምፕል ናቹራል ነምበርስ ወይም ካውንቲንግ ነምበርስ ከምንላቸው ተነስተን ሆል ነምበርስ፣ ኢንቲጀርስ እያለን ኮምፕሌክስ እያደረግን የተለያዩ ሴቶችን እናረጋለን ማለት ነው። ወይም ደግሞ እያየን እንሄዳለን። ሶ የምታውቋቸው ሲምፕል ሴቶች ናቹራል ነምበር አለ፣ ከአንድ የሚነሳ ካውንቲንግ ነምበሮች አሉ። ሆል ነምበር ናቹራል ነምበር ሲጨመር ዜሮ። ሶ የባለፈው ክላሳችን የምታስታውሱ ከሆነ ሰብሴት የሚባል ነገር አለ። ሶ ናቹራል ነምበር የሆል ነምበር ሰብሴት ነው። ያ ማለት ሆል ነምበር ናቹራል ነምበር ውስጥ ያሉ ቁጥሮች እንዳለ የሆል ነምበር ኢለመንት መሆን ይችላሉ ማለት ነው። ሶ የሴት ዴፊኒሽኖቻችንንም እንደዚሁ እያስተዋላችሁ መቀጠል አለባችሁ ማለት ነው። ከዛ በተጨማሪ ደግሞ ከሆል ነምበር አንድ ሰፋ ሲል ምን አለን? ኢንቲጀር አለን ማለት ነው። ሶ ይሄንን በቬን ዲያግራም ስናስቀምጠው ናቹራል ነምበር አለን፣ ሆል ነምበር አለን፣ ኢንቲጀር አለን ማለት ነው። ሶ አንዱን ኤን ናቹራል ነምበር የሆል ነምበር ሰብሴት ነው ወይም ደግሞ ፕሮፐር ሰብሴት ልንለው እንችላለን፣ ምክንያቱም አንድ ተጨማሪ ኢለመንት ስላለን። በዚህ መልኩ ነምበር ሲስተማችንን በሴት ዲፋይን ማድረግ እንችላለን ማለት ነው። ቀጣዩ ኮንሴፕታችን ዩክሊድስ ዲቪዥን ሌማ ነው። ይሄ ዩክሊድ ዲቪዥን ሌማ ምን ይለናል? ጊቭን ኤ ነን ኔጌቲቭ ኢንቲጀር ኤ ነን ኔጌቲቭ ኢንቲጀር ኤ ማለት ሆል ነምበር ልንለው እንችላለን፣ ምክንያቱም ነን ኔጌቲቭ ማለት ኔጌቲቭ ያልሆኑ ማንኛቸውም ቁጥሮች ነው። ለማስታወስ ያህል ከድሮ ጀምሮ ማካፈል ስንሰራ ምን ብለን ነበረ? ስናካፈል ሎንግ ዲቪዥን ቀሪ ያለው ማካፈል የምታስታውሱ ይመስለኛል። ከታችኛው ክፍል ጀምሮ ከአንደኛ መጀመሪያ ስለማካፈል ስንማር ቀሪ ያለው እያልን የተማርነው ኮንሴፕት ማለት ነው። እሱን ነው እዚህ ጋር የሚያስቀምጥልን ማቴማቲካል በሆነ ዴፊኒሽን ስንማር ሲምፕል ወይም ከዜሮ ጀምሮ እስከ ኢንፊኒቲ ድረስ የሚቀጥሉ ነን ፖዚቲቭ ኢንቲጀር ማለት ኔጌቲቭ እያለ የሚቀጥል ስብስብ ነው። ቅድም እንዳየ ነው። ሶ ነን ኔጌቲቭ ከሆነ ኔጌቲቭ ቁጥሮች እንዳለ ስናስወጣ ማን ይቀረናል? ከዜሮ ጀምሮ ፖዚቲቭ ቁጥሮች ይቀሩናል which is whole number ማለት ነው። ሶ given a whole number a የምትባሏ whole number ነች and a positive integer b which is a አለችን b አለችን። ፖዚቲቭ ኢንቲጀር ማለት ነው ዜሮ ፖዚቲቭ ናይዘር ፖዚቲቭ ኖር ኔጌቲቭ ስለሆነች እሷንም እናስወጣታለን። ሶ ማን ይቀረናል? ናቹራል ነምበር ይሆናል ማለት ነው። ሶ ኤ ፖዚቲቭ ኢንቲጀር ናቹራል ነምበር፣ ኤ ነን ኔጌቲቭ ኢንቲጀር ሆል ነምበር። ሶ ኤ ዜሮ መሆን ትችላለች፣ ቢ ግን ዜሮ ኔጌቲቭም መሆን አይችልም ማለት ነው። ሶ there exists a unique non-negative integer q አሁንም ነን ኔጌቲቭ ካለን ማለት ነው ሆል ነምበር ነው። ሶ ምንድነው እያለን ያለው? ይሄንን በመናካፈልበት ጊዜ ነን ኔጌቲቭ ኢንቲጀር ወይም ሆል ነምበር አለን። በናቹራል ነምበር በመናካፈልበት ጊዜ ምን እናገኛለን? ኮቴሽን እናገኛለን ማለት ነው። ሶ አካፋይ አለን፣ ተካፋይ አለን፣ ምን አለን? ውጤት አለን ማለት ነው። ሶ ኮቴሽናችን ምንድነው? ሆል ነምበር ነው። ዜሮም ሊሆን ይችላል፣ ከዜሮ በላይ የሆነ ኢንቲጀር ወይም ደግሞ ናቹራል ነምበር ሊሆን ይችላል ማለት ነው። ኤንድ ኤ ሪማይንደር ወይም ደግሞ ቀሪ አካፍለን ቀሪ ሊኖረን ይችላል። ሳቲስፋይንግ በዜሮ እና በቢ መካከል አረ ምንድነው?
ዜሮ አለን። ዜሮ ሊሆን ይችላል ምክንያቱም ቀሪ ያለ ቀሪ ሊካፈሉን የሚችሉ ክፍልፋዮች አሉ ማለት ነው። ግን ትልቁ ሊሆን የሚችለው ማን ነው? ከአካፋያችን ያነሰ ቁጥር መሆን አለበት። ምክንያቱም ከአካፋያችን ጋር እኩል ከሆነ ስቴፓችንን መጨመር ስለምንችል ማለት ነው። ሶ ይሄንን ኮንሴፕት በማቴማቲካል ዴፊኒሽን ምን እንለዋለን? ዩክሊድስ ዲቪዥን ሌማ እንለዋለን ማለት ነው። ሶ ሁለት ቁጥሮችን ልናካፍል እንችላለን። ለምሳሌ ኤ 10 ይሆናል፣ ቢ 3 ይሆናል። ሶ 10ን ለ3 አካፍሉኝ ብንባል ምንድን ነው የምናደርገው? 10 እዚህ ጋር አለ፣ 3 አለ። ስንት ጊዜ? 3 ጊዜ። 3 ጊዜ 3 9 አንድ አለን ማለት ነው። ሶ እዚህ ጋር እንደምታዩት 10 ኤ ነች which is 10 እኩል ይሆናል ቢ ማን ነች? 3 ኩዌሽንታችን ማን ነች? ማንን አገኘን? እዚህ ጋር ኩዌሽንታችንን 3 አገኘን። እዚህ ጋር ቢ ያለን ኤ ያለን። ሶ 3 ታይምስ 3 ምን አለችን? የመጨረሻ ሪማይንደራችን አር አለችን። አር ከማና ከማን መሃለች? ከ0 እና ከ3 መሃለች ማለት ነው። ሶ በዚህ መልኩ ስናስቀመጥ ዩክሊድ ዲቪዥን ሌማን ተጠቅመን አስቀመጠን ማለት እንችላለን። ሶ ኤ ምን ይባላል? ዲቪደንድ ወይም ደግሞ ተካፋይ፣ ኪው ኩዌሽንት ወይም ደግሞ ውጤት፣ ቢ አካፋይ ወይም ዲቫይዘር እንላታለን። የመጨረሻ ሪማይንደራችን ወይም አረን ቀሪ ብለን እንገልጻታለን ማለት ነው። ሶ ከዚህ ዲቪዥን ሌማ ላይ ስፔሻል ኬዞች ልናወጣለት እንችላለን። እነዚህ ስፔሻል ኬዞች ምንድናቸው? ሪማይንደራችን 0 የሚመጣባቸው ኮንዲሽኖች። ምክንያቱም 0 ሊመጣልን ይችላል። 0 በሚመጣበት ጊዜ ኤ እኩል ይሆናል ቢ ታይምስ ኪው ብቻ ይሆናል ማለት ነው። በመደመር የምትገናኘው ሪማይንደራችን 0 ስለምትሆን ትቀራለች ማለት ነው። ሶ በዚህ ጊዜ ምን እንላለን? ኤ እና የቢ እና የኪው ብዜት ብቻ ሲሆን ቢ ለኤ ምንድን ነው? ፋክተር ነው ልንል እንችላለን። ኪው እንደዚሁ ለኤ ፋክተር ነው ልንል እንችላለን ማለት ነው። ኤ ደግሞ ለቢ እና ለኪው ምን ይሆናል? መልቲፕል እንላለን ማለት ነው። ሶ እዚህ ጋር ቢ ኮማ ኪው አር ፋክተርስ። ሶ የፋክተርን ኮንሴፕት ካመጣን ቁጥሮችን ካታጎራይዝ ማድረግ እንችላለን ማለት ነው። ኤ ኢዝ መልቲፕል ኦፍ ቢ ኤንድ ኪው። ለቢም ለኪውም መልቲፕል ነው፣ ያለ ቀሪ መካፈል ይችላል ማለት ነው። ሶ ቢ እና ኪው ለኤ ፋክተር ናቸው ካልን የፋክተርን ዴፊኒሽን ምን እንላለን? ሪማይንደራችንን 0 የሚያመጡ ቁጥሮች እንዳለ ፋክተር ናቸው ልንል እንችላለን ማለት ነው። ሶ ይሄን ዴፊኒሽን ይዘን ወደ ቀጣዩ ኮንሴፕት ስንሄድ ፕራይም ነምበርስ ኤንድ ኮምፖዛይት ነምበርስ እናገኛለን። ፕራይም ነምበርስ ኤንድ ኮምፖዛይት ነምበርስ ነምበሮችን አሁንም ካታጎራይዝ እያደረግን ነው በተለያየ መልኩ ማለት ነው። አሁን ቁጥሮችን ቅድም ናቹራል ነምበር፣ ሆል ነምበር እያለን በሴቶች ከፋፍለናል። አሁን ደግሞ ከዛ በተጨማሪ ፕራይም ነምበር ኤንድ ኮምፖዛይት ነምበርስ ብለን ካታጎራይዝ እናደርጋለን ማለት ነው። ሶ ፕራይም ነምበርስ የሚባሉት ምንድን ናቸው? ኦልሬዲ ቅድም የፋክተርን ኮንሴፕት አንስተናል። እዚህ ጋር የምንጠቀማለን ናቹራል ነምበር ዛት ሃዝ ኤግዛክትሊ 2 ዲስቲንክት ፋክተርስ ይለናል። ሶ ፋክተርስ ምን እንደሆኑ አውቀናል። ፋክተርስ ምን እንደሆኑ ካወቅን ፕራይም ነምበርን ዲፋይን ማድረግ እንችላለን ማለት ነው። ፕራይም ነምበር ምንድን ነው? ናቹራል ነምበር ዛት ሃዝ ኤግዛክትሊ 2 ዲስቲንክት ማለት የተለያዩ 2 ፋክተሮች ያሉት ቁጥር ምን እንለዋለን? ፕራይም ነምበር እንለዋለን። ምንድን ነው? መጀመሪያ ናቹራል ነምበር፣ ፕራይም ነምበር እና ኮምፖዛይት ነምበር የምንላቸው ምንድን ናቸው? ናቹራል ነምበሮች ናቸው ማለት ነው። ሶ 2 ፋክተር ያለው። ስለ ፋክተር ስናወራ ሌላ ኮንሴፕት፣ አንድ ቁጥር ፋክተር ማለት ያለ ቀሪ ሊያካፍላቸው የሚችሉ ቁጥሮች ማለት ነው። ሶ እነዛም ቁጥሮች ናቹራል ነምበር መሆን አለባቸው። ኤ የሚባል ቁጥር አለ። ማንኛውንም ቁጥር ለአንድ ስታካፍሉ
ራሱን ቁጥር ይሰጣቸዋል። ሶ 1 ታይምስ ኤ አውቶማቲካሊ ሁሉም ቁጥር ወይም ደግሞ ሁሉም ናቹራል ነምበር ምን አለው? አንድ ፋክተሩ ነው ማለት ነው። ሶ ማስተዋል ያለባችሁ 1 is a factor for all numbers or natural numbers ልንል እንችላለን። ሁለተኛው ፋክተራችን ምንድነው? a number is factor for itself ምክንያቱም አንድን ቁጥር በራሱ ብታካፍሉት ስንት ጊዜ ይሆናል? አንድ ጊዜ ይደርሳል ማለት ነው። ለምሳሌ 2ን ለ2 ስታካፍሉ ስንት ነው? 1 3ን ለ3 ስታካፍሉ 10ን ለ10 100ን ለ100 1000ን ለ1000 ብታካፍሉ የምታገኙት መልስ ምንድነው? አንድ ነው ማለት ነው። ሶ አንድ ቁጥር ለራሱ አካፋይ ነው፣ ያለ ቀሪ ያካፍልናል። ሁለተኛው ደግሞ አንድ ማንኛውንም ቁጥር ለአንድ ስታካፍሉ ምን አለ? የምታገኙት ራሱን ቁጥር ነው ማለት ነው። ሶ አንድና ራሱ ቁጥሩ ምን ይሆናል? ፋክተር ናቸው ማለት ነው። ሶ ኤግዛክትሊ ቱ ዲስቲንክት ፋክተርስ ያሉት ቁጥር ምንድነው? ፕራይም ነምበር ይባላል ማለት ነው። ሶ ዘ ፋክተርስ 1 and the number itself ያ ማለት ከአንድና ከራሱ ውጪ ሌላ አካፋይ የሌለው ማለት ነው በሌላ ቋንቋ። ኤግዛምፕልስ ኦፍ ፕራይም ነምበርስ 2 3 5 7 11 እነዚህን ሁላ ቁጥሮች ፋክተራቸውን ብትፈልጉ ወይም ደግሞ አካፋዮቻቸውን ብትፈልጉ ከአንድና ከራሳቸው ከቁጥሮቹ ሌላ ተጨማሪ አካፋይ ማግኘት አትችሉም ማለት ነው። ሶ ሁለት ፋክተር ብቻ ያለው ቁጥር ምን እንላለን? ፕራይም ነምበር እንላለን ማለት ነው። ሌላኛው ኮምፖዛይት ነምበርስ የምንላቸው ናቸው። እነዚህ ኮምፖዛይት ነምበር ከፕራይም ነምበር የሚለዩት በምንድነው? ተጨማሪ ፋክተር አላቸው ማለት ነው። ሶ ሞር ዛን 2 ፋክተርስ ሁለት ፋክተሮች ኦልሬዲ የታወቁ ናቸው። የማንኛውም ቁጥር አንድና ራሱ ቁጥሩ በራሱ ምንድነው? ፋክተር አለው ማለት ነው። ሁለት ፋክተሮች ኦልሬዲ አሉ። ከዛ በተጨማሪ ተጨማሪ አንድ ፋክተር ማግኘት የምንችል ከሆነ ያንን ቁጥር ኮምፖዛይት ነምበር ልንለው እንችላለን ማለት ነው። ለምሳሌ አራትን በምታዩበት ጊዜ አንድና አራትን ያካፍሉናል። እነዚህ ሁለት ፋክተሮች ኦልሬዲ የታወቁ ናቸው። ሌላ አንድ ተጨማሪ ፋክተር ፈልጉ ያለ ቀሪ የሚያካፍልን። አራትን ለ2 እናካፍል። 4 ሲካፈል ለ2 ስንት ነው? 4 ሲካፈል ለ2 2 ምን አለን? ቀሪ የለንም። ስንተኛ ፋክተር አገኘን? ሶስተኛ ፋክተር አገኘን ማለት ነው። ይሄ ማለት 4 ፕራይም ነምበር ሳይሆን ኮምፖዛይት ነምበር የሚሆንበትን ባህሪ አሟልቶልናል ማለት ነው። እዚህ ጋርም 6ን በምታዩበት ጊዜ 2 እና 3ን 6ን ያካፈሉናል ያለ ቀሪ። 8ን በምታዩበት ጊዜ 2 እና 4 ያካፍሉናል፣ 9ን 3 ያካፍሉናል። እነዚህ ያለ ተጨማሪ አንድ ፋክተር ወይም ከአንድ በላይ ፋክተር ካገኛችሁ ያ ማለት ወይ 3 ወይም ከዛ በላይ የሆነ ፋክተር ካለው ያ ቁጥር ምንድነው? ኮምፖዛይት ነምበር እንለዋለን ማለት ነው። ከነዚህ ከሁለቱ ውጪ ናቹራል ነምበር ላይ ናይዘር ፕራይም ኖር ኮምፖዛይት የሆነ ቁጥር ማን ነው? አንድ ነው። አንድ የአንድ ፋክተር ስንት ነው? ፕራይም ነምበር ለመባል ሁለት ፋክተሮች ያስፈልጉናል። ኮምፖዛይት ለመባል ከሁለት በላይ ፋክተሮች ያስፈልጉናል። የአንድ ፋክተር ግን ማን ነው? አንድና ራሱ ቁጥሩ ስንት? አንድ ነው ማለት ነው። ሁለት ፋክተር ልንለው አንችልም። አንድ ቱ ዲስቲንክት እስከሚለን ስላለን ሁለት የተለያዩ ፋክተሮች ልናገኝ አንችልም ማለት ነው ለአንድ። ያ ማለት የአንድ ፋክተሩ ራሱ ቁጥሩ አንድ ብቻ ነው። ስንት ፋክተር አለን? አንድ ፋክተር ብቻ ነው ያለን ማለት ነው። በዚህ ምክንያት አንድ ቁጥር ፕራይም ነምበርም አይደለም ኮምፖዛይት ነምበርም አይደለም ማለት ነው። በዚህ ኮንሴፕት እንዳትሸወዱ ለማስታወስ ያክል ነው። ወደ ቀጣዩ አይዲያ ስንገባ እስቲ ኤግዛምፕል እንይ። መጀመሪያ ስለ ፕራይም እና ኮምፖዛይት ነምበር ለምን የሚለው is 21 a prime number or
ኮምፖዛይት ነምበር 21 ፕራይም ነው ወይስ ኮምፖዛይት ነው የሚለውን እንይ። 21 ቁጥር ማለት ፋክተሮቹን እናውጣ ወይም ደግሞ ማን ሊያካፍለው ይችላል? 1 እና 21 ዴፊኒትሊ ያካፍሉታል። ምክንያቱም 1 ለሁሉም ናቹራል ነምበሮች ፋክተር ነው ብለናል። ሌላ ደግሞ አንድ ቁጥር ለራሱ ሁልጊዜ ፋክተር ነው ብለናል። ስለዚህ ሁለት ፋክተሮች እንዳሉት እርግጠኛ ነን። ይሄ ቁጥር ፕራይም ነምበር ሊሆን ይችላል። ሌላኛው ፕራይም ነምበር መሆን አለመሆኑን የምናረጋግጥበት ምንድነው? ከሁለቱ ተጨማሪ ፋክተር አለመኖሩን ማረጋገጥ አለብን ማለት ነው። ከሁለቱ ተጨማሪ ፋክተር ካለው ምን ይሆናል? ኮምፖዛይት ነምበር ይሆናል ማለት ነው። ለሁለት እናካፍለው ይህንን ቁጥር ዩክሊድ ዲቪዥን ላይ ማለት ልንጠቀም እንችላለን። ኤ እኩል ይሆናል ቢ ታይምስ ኪው ፕላስ አር። ኤ ስንት ነች? 21። ቢን የምናርጋት ቢ እኩል ይሆናል 2 ብለን በምንወስድባት ጊዜ 2 ታይምስ ኪው ፕላስ አር። ይህንን ለማግኘት ምናረጋለን? ሎንግ ዲቪዥን እንሰራለን ማለት ነው። 21 ሲካፈል ለ2 ስንት ጊዜ? አንድ ጊዜ 2 0 1 ምን አለን? 1 ለ2 ሊካፈልን አይችልም። አር በ2 እና በ0 መካከል እስከሆነች ድረስ ምን እናደርጋለን? እንዴት ብለን እናስቀምጣለን? 21 እኩል ይሆናል 2 ታይምስ 10 ፕላስ 1። ሪማይንደራችን 0 ስላልሆነ 2 ፋክተር ልትሆን አትችልም ማለት ነው። 3 ጊዜ ብናደርገውስ? 3 ጊዜ ስናደርግ ምን እናገኛለን? 21 ሲካፈል ለ3 ስንት አለን? 7 ጊዜ 21 which is 0. 21 እኩል ይሆናል 3 times 7 plus 0። ሪማይንደራችን 0 ስለመጣ ምን አለን? 3 ፋክተር ትሆናለች ማለት ነው። በተመሳሳይ 7ም እንደዚሁ ለ3 ለ21 ፋክተር ትሆናለች ማለት ነው። እዚህ ጋር በቂ የሆነ ነገር አግኝተናል። ምክንያቱም 1 እና 27 ሁለት ፋክተሮች አሉን። ተጨማሪ ስንት ፋክተሮች አገኘን? 2 ፋክተሮች አገኘን። ያ ማለት 21 ኢዝ ኮምፖዛይት ነምበር የሚለውን አረጋገጠን ማለት ነው። በዚህ መልኩ ፋክተር አንድ ተጨማሪ ፋክተር ማግኘት ከቻለን ኮምፖዛይት ነምበር ነው እንላለን። ምንም አይነት ተጨማሪ ፋክተር መኖሩን አለመኖሩን ካረጋገጠን ያንን ቁጥር ፕራይም ነምበር እንለዋለን ማለት ነው። እስካሁን ድረስ ስለ ዩክሊድ ዲቪዥን ሌማ ስለ ፋክተርስ ተነጋግረናል። ከዩክሊድ ዲቪዥን ሌማ ላይ በመነሳት ፋክተር ምንድነው የሚለውን አይተናል። ከዛ በመነሳት ደግሞ ነምበሮችን በሁለት ከፍለን ፕራይም ነምበር ኤንድ ኮምፖዛይት ነምበር ብለን ከፋፍለናቸዋል ማለት ነው። እስካሁን የተነጋገርናቸው ነገሮች እንደገባችሁ ተስፋ አደርጋለሁ። በዚህ ዙሪያ የተዘጋጁ ጥያቄዎች አሉ። እነሱን ጥያቄዎች ሰርታችሁ ተመልሰን እንቀጥላለን ማለት ነው ትምህርታችንን። እስከዛው ድረስ ቻው።